ወይኔ ጉድ አድርጎኛል። እንኳን ላንቺ ቀርቶ ለራሴም ገርሞኛል። ልጀማምረኝ ነው ፍቅር አመሉ እንዲህ ነው እያለች እንግዲህ የሄርሜላ እህት የውሽሚቷ እህት ለአቤል ዘፍናለታለች። እንግዲህ ልጀማምረኝ ነው ሰሞኑን እንዲህ እያረገኝ ነው እያቀበጠኝ ነው ፍቅሩን አልቻልኩትም ለመናገር ደግሞ ፈራሁት ብላለች። እንግዲህ ይሄ ደግሞ የውሽምት ስለሆነች ሰው መቀማት በእነሱ ዘር በቃ የተለመደ ስለሆነ ከመጀመሪያ ከቤታቸው ስለሆነ እንግዲህ የሰውን ነገር መቀማት ደስ ይላቸዋል። እቺም እንግዲህ አቤል እንደምታውቁት ፍቅረኛ ነበረው። ከፍቅረኛው ጋር ደግሞ የተለያየው በነሩትዬ ምክንያት ለምንድነው የሰው ህይወት ውስጥ ገብተህ የምትበጠብጠው? የራሱ ህይወት ለምን አይኖርህም? በማለት ነበረ ጥላው የሄደችው። አሁን ደግሞ ያው ይሄን እነዚህን ለማጣበስ ክብር የላቸውም፣ ስነስርዓት የላቸውም። ክብር ቢኖራቸው ኖሮ ነበረ እንደዚህ አይደረግም ነበር። አብርሃም ለምሳሌ እሺ ሄርሜላን አፍቅሯታል ከተባለ ለእህትየው ክብር ሊኖረው ይገባ ነበር። ግን እነሱ አይከባበሩ። በቃ በጣም ነው የሚያስጠሉት ማለት ነው። እንግዲህ እንደዚህ በዚህ በኩል ልጀማምረኝ ነው እያለች እየጨለለች መታለች ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በተትና እየጠየቅኩኝ የአቤል ፍቅረኛ የውሽምቷ እህት እንግዲህ እንደዚህ በዚህ አይነት መልኩ መታለች ማለት ነው። አቤል እንግዲህ ሰሞኑን ያው እሱም ልጀማምረኝ ነው አልቻልኩም፣ የእሷ ፍቅር ከአይምሮ በላይ ነው፣ ከአቅሜ በላይ ነው እያለ እንግዲህ ሲያለቅስ ነበረ። አሁን ደግሞ እንግዲህ ያውቺ እኔ የምለው ማለት ነው እነሱ ቤት ውስጥ በዘፈን ብቻ ነው እንደ ፍቅርን መግለጽ የሚችሉት ማለት ነው። በሌላ ነገር መግለጽ አይችሉም። እቺ ሄርሜላም እንግዲህ የአብርሃምን ፎቶ ለጥፋ መጀመሪያ መዝፈን ጀምራ ነው እንግዲህ ወደ እሱ ህይወት የገባችው፣ ወደ ሩትዬ ህይወት የገባችው። እቺ ምን ልበላት እቺ ጆአና ማለት ነው። እቺም ደግሞ ያው ፎቶ መለጠፍ ብቻ ነው የቀራት ማለት ነው። ዩቱብም ቲክቶክም የላትም ነበር። ልክ ወደዚህ ስትመጣ ነው እንግዲህ ስትጀምሩ እኮ እነሱ ስራቸውን እየሰሩ ነው። ይመጣሉ፣ ቲክቶክ ይከፍታሉ፣ ቲክቶክ ያልነበራቸው ይመጣሉ፣ ዩቱብ ይከፍታሉ፣ ዩቱብ ያልነበራቸው በየጠራ እየመጡ ራሳቸውን እያስፈመሱ ራሳቸውን እያሳደጉ ነው። እኛን እንጂ እዚህ ጋር እንዴት እንደዚህ ይደረጋል ብለን የምንጨረጨረው ማለት ነው። ግን የሚያስተምር ነገር ቢሆን ዝሙት ባያስተምሩ ትምህርት ያለው ነገር ቢያመጡ እኛ ሲጀመር ምን አናደደን? ምንም አናደደም ነበር። ግን የሚያመጡት ነገር ምንም ትምህርት የሌለው ነገር ነው። ለዛ ነው እንደዚህ የምንናደደው ማለት ነው። አብርሃም አሁን በጣም የሚያስጠላ ነገር ነው ይዞ የሚመጣው። ለዛ ነው የምንናደድበት እኮ።